ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች በመረጃ ሰዓታችን የዕለቱን የተለያዩ ጉዳዮች ይዘንላችሁ መጥተናል። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ተከሰሱ። አስመጪዎች ወደ ሀገር ውስጥ የሚያስገቧቸው ምርቶች በቅድሚያ እንዲያሳውቁ ሊገደዱ ነው። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጠረ። ፈቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ስለመሰማራት የተሰጠ ጥብቅ ማስጠንቀቂያና ባለስልጣኑ ያወጣው መግለጫ። ኢቲስዊች እና ማስተርካርድ ስትራቴጂካዊ የክፍያ ስምምነት ተፈራረሙ። ውድ አድማጭ ተመልካቾቻችን እነዚህም በሰፊው ለመስማት እንዲሁም ሌሎች መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑን። ትኩስና የተረጋገጡ መረጃዎችንም ያገኙ። ወደ ቀዳሚ መረጃችን ስናልፍ ፈቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ስለመሰማራት የተሰጠ ጥብቅ ማስጠንቀቂያና ባለስልጣኑ ያወጣው መግለጫ። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያ አገልግሎት ሰጪነት ፈቃድ ሳያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮችን በተለይም የአክሲዮን ማህበራት አክሲዮኖች ለሽያጭ የማቅረብ የማስተዋወቅና የማገበያየት እንቅስቃሴዎች እንደሚካሄዱ ተገንዝበዋል። እነዚህ እንቅስቃሴዎች የካፒታል ገበያ አገልግሎት የሚሰጡ አካላት በባለስልጣኑ ተገቢው ፈቃድ አግኝተውና ቁጥጥር የተደረገባቸው መሆን እንዳለበት በመደንገግ የወጡትን የካፒታል ገበያ አዋጅ ቁጥር 1248/2013 እና የካፒታል ገበያ አገልግሎት ሰጪዎች ፈቃድ አሰጣጥና ቁጥጥር መመሪያ ቁጥር 980/2016 የሚተላለፉ ናቸው ሲልም ገልጿል። ከባለስልጣኑ ፈቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ መሰማራት በካፒታል ገበያ አዋጅ ቁጥር 1248/2013 አንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ሲልም ገልጿል። ባለስልጣኑም ፈቃድ ሳያገኙ በካፒታል ገበያ ተግባር እየተሳተፉ ያሉ አካላትን ለይቶ ለማወቅ ማህበራዊ ሚዲያዎችና ሌሎች መድረኮችን በንቃት እየተከታተለ የሚገኝና መረጃዎቻቸውንም አጠናክሮ እየያዘ ሲሆን እነዚህ ያልተፈቀዱ እንቅስቃሴዎች በአስቸኳይ እንዲቆሙ እያሳሰብን፣ የማይቆሙ ከሆነ ግን ባለስልጣኑ በእነዚህ እንቅስቃሴዎች በሚሳተፉ ግለሰቦችና ቡድኖች ላይ ረጅም ጠንካራ እርምጃዎችን እንደሚወስድ ለመጨረሻ ጊዜ እያስጠነቀቀ የካፒታል ገበያ አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች ከባድ ቅጣቶችን ሊያስከትሉ እንደሚችሉና ባለስልጣኑም የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ህጋዊ ስልጣኑን ከመጠቀም ወደ ኋላ እንደማይል ተገንዝባችሁ ከወዲሁ ከተግባራችሁ እንድትቆጠቡና የእምርት እርምጃ እንድትወስዱ ያሳስባል። በዚህም ረገድ ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና በማህበራዊ ሚዲያ መድረኮች ላይ ሰነደ መዋለ ንዋይ ለመገበያየት የሚያስተዋውቁና የሚገበያዩ እንዲሁም የተለያየ የኢንቨስትመንት አማራጮችና እድሎችን እናቀርባለን የሚሉ ግለሰቦች ወይም ድርጅቶች ጋር ከመነጋገርና ከመዋዋሉ አስቀድሞ ከባለስልጣኑ ተገቢ ፍቃድ ያላቸው መሆኑን እንዲያረጋግጡ ባለስልጣኑ ያሳስባል። ወደ ቀጣዩ መረጃችን ስናልፍ ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ተከሰሱ። የግዢ መመሪያና ውሳኔዎችን በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮችና ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል ክስ ተመስርቷል። የፍትህ ሚኒስቴር አቃቤ ሕግ ህዳር 12 2018 የመሰረተውና ሰኞ ህዳር 15 2018 ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት የቀረበው ክስ እንደሚያስረዳው ተጠርጣሪዎቹ የወንጀል ህግ አንቀጽ 32 አንድ ሀሌታዋ የሙስና ወንጀሎችን ለመደንገግ የወጣው አዋጅ ቁጥር 881/2007 አንቀጽ 9 አንድ ሀሌታዋና 2 የተደነገገውን በመተላለፍ በስልጣን አላግባብ በመገልገል የሙስና ወንጀል መፈጸማቸውን ገልጿል።
አቃቤ ሕግ ክሱን የመሰረተው በኢትዮጵያ የግብርና ስራዎች ኮርፖሬሽን 7 አመራሮችና የስራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ፣ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነትና ምዘና ድርጅት 2 ከፍተኛ አመራሮች ላይ ነው። በወንጀሉ ተጠርጥረው በሕግ ቁጥጥር ስር የዋሉትና ክስ የቀረበባቸው የኢትዮጵያ የግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ የአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋኦ ናቸው። በሌላ ዜናችን አስመጪዎች ወደ ሀገር ውስጥ የሚያስገቧቸው ምርቶች በቅድሚያ እንዲያሳውቁ ሊገደዱ ነው። አስመጪዎች ወደ ሀገር የሚያስገቧቸውን ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድሞ በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት እንዲያሳውቁ ሊገደዱ ነው። ይህንንም ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እየተዘጋጀ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮጵያ ደረጃዎች አዋጅ ቁጥር 1343 ህዝባር 2016 ላይ ከተካተቱት ድንጋጌዎች መካከል የሀገሪቱን ገቢና ወጪ ዕቃዎች ጥራት ቁጥጥር መከታተል የሚያስችል ስርዓት መዘርጋት አንዱ መሆኑን የገለጹት በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ጽሕፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚ አቶ እያሱ ስምዖን ናቸው። አቶ እያሱ እንዳብራሩት ማንኛውም አስመጪ የአስመጭነት ፈቃድ ካወጣ በኋላ ምርቶቹን ያለምንም መስፈርት ወደ ሀገር ውስጥ የሚያስገባበትና ከዚህ በኋላ ደግሞ ቁጥጥር የሚደረግበት አሰራር በስራ ላይ መሆኑን መመሪያ ከወጣ በኋላ ግን አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ፣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርተፊኬቶች መያዛቸውን ወደ ሀገር ውስጥ በሚገቡበት ምርቶች ምዝገባ ስርዓት አማካኝነት ለንግድና ቀጠናዊ ሚኒስቴር አስቀድሞ እንዲያሳውቁ ለማድረግ መታቀዱንም ተናግረዋል። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይህ አሰራር የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓትን መነሻ በማድረግ የተወሰደ መሆኑን የጠቀሱት መሪ ስራ አስፈጻሚ ይህም አስመጪዎች ምርቶቹን ወደ ሀገር ከማስገባታቸው በፊት በኢትዮጵያ ያለው አስገዳጅ የጥራት ደረጃ መስፈርት ያሟሉ መሆናቸው መረጃ እንዲኖራቸው በማድረግ በህብረተሰብ ጤናና በሀገር ኢኮኖሚ ላይ ሊደርስ የሚችለውን ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋል ብለዋል። ቀጣዩ መረጃችን ኢቲስዊች እና ማስተር ካርድ ስትራቴጂካዊ የክፍያ ስምምነት ተፈራረሙ። ኢቲስዊች እና ማስተር ካርድ በኢትዮጵያ የዲጂታል ክፍያ ስርዓትን ለማሳደግ እና ሀገሪቱን ከዓለም አቀፍ የፋይናንስ መረብ ጋር ያላትን ትስስር ለማጠናከር የሚያስችል ስምምነት ተፈራርመዋል። ስምምነቱ ትናንት የተፈረመ ሲሆን ፈጠራ የታከለበት፣ ደህንነታቸው የተጠበቀና ዓለም አቀፍ እውቅና ያላቸው የክፍያ መንገዶችን ለማዘጋጀት ያላቸውን የጋራ ቁርጠኝነት የሚያሳይ ነው ተብሏል። በስምምነቱ ኢቲስዊች በማስተርካርድ ኢንተርፌስ ፖይንት ኤምአይፒ እና በማስተርካርድ ዓለም አቀፍ የክፍያ መተግበሪያ አገልግሎቶች ኤምፒጂኤስ አማካኝነት ከማስተርካርድ መረብ ጋር ቀጥተኛ ትስስር እንደሚፈጥር ተጠቁሟል። ይህም የኢትዮጵያ ንግዶች ዓለም አቀፍ ክፍያዎችን መቀበል እንዲችሉ በማድረግ ድንበር ተሻጋሪ የንግድ ዕድሎችን በከፍተኛ ደረጃ እንደሚያስፋፋ ተመላክቷል። በተጨማሪም የኢትዮጵያ ባንኮች በዓለም ዙሪያ በሚገኙ ኤቲኤሞች፣ የሽያጭ መቆጣጠሪያ ተርሚናሎች እና በድረገጽ ነጋዴዎች ዘንድ ዓለም አቀፍ ተቀባይነት ያላቸውን የቅድመ ክፍያ የውጭ ምንዛሬ ካርዶችን እንዲያወጡ እንደሚያስችላቸውም ተገልጿል። ይህም ለተጠቃሚዎች የክፍያ ምቾትን በእጅጉ ከፍ የሚያደርግ ከመሆኑም ባሻገር አገሪቱ ወደ ጥሬ ገንዘብ አልባ ኢኮኖሚ የምታደርገው ሽግግር የሚደግፍ መሆኑም ተጠቁሟል። መጨረሻ ወደ ያዝነው መረጃችን ስናልፍ በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ቅሬታ ፈጠረ። የኢሚግሬሽን እና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረው ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጥሯል። ሪፖርተር ያነጋገራቸው ተገልጋዮች ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያውን የሥራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜ መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ወደ መስሪያ ቤቱ
የገባው ቢሆንም ምክንያቴ ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት በ25,000 ብር ክፍያና በ5 ቀናት በ20,000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመልሻለሁ ብለዋል። ሌላ ተገልጋይም እንደገለጹት በጊዜያዊነት የተቋረጠው በ1 ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተው ይሁንና በደንበኛው ከኢሚግሬሽን እና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በሞሰብ አንድ መስኮት አገልግሎት በመገኘት በመደበኛ የወር ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ አለመሆኑ እንደተነገራቸው ገልጸዋል። ይሁንና በቅርቡ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽን እና ዜግነት አገልግሎት የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ ሪፖርት አፈጻጸም በተገመገመበት ወቅት የአገልግሎቱን ዋና ዳይሬክተር ጨምሮ ከፍተኛ ኃላፊዎች ከፓስፖርት ጉዳዮች ጋር በተያያዘ ከቋሚ ኮሚቴው ለቀረበላቸው ጥያቄዎች ሰፊ ማብራሪያቸውን ሰጥተዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት የኢሚግሬሽን እና ዜግነት አገልግሎት በበጀት ዓመቱ የመጀመሪያ 3 ወራት ውስጥ ከ500,000 በላይ ፓስፖርቶችን ለዜጎች መስጠቱን ገልጸዋል። በቅድሚያ በአንድ ሀገር የአገልግሎት ምርጫዎች አስፈላጊ ናቸው። ሁሉንም በመደበኛ አጉረን ልናስተናግድ አንችልም። ያንንም ምርጫ አስቀምጠን ሰው በአጭር ጊዜ ማግኘት ከፈለገ በአጭር ጊዜ የሚያገኝበትን፣ በረጅም ጊዜ ከፈለገ በረጅም ጊዜ የሚያስፈልገውን አድርጎ የሚያገኝበትን እድል ከመፍጠር አኳያ በርካታ ማሻሻያዎችን አድርገን ኢምፕሊመንት አድርገን ውጤት እያየን መሆኑን ማንሳት እንፈልጋለን ሲሉም ተናግረዋል። ለዕለቱ ያዝንላችሁ መረጃዎች እነዚህ ነበሩ። ሌላ ጊዜም ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም